ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ የማይጠበቅና የማይታመን ነገር ነው። በአዲስ ነገር ማታ ጠብቁ ማለት ነው። እንግዲህ ብዙዬ አብርሃምን አስጠንቅቀዋለች ማለት ነው። ከሩታ ጋር መሆን አለብህ፣ ቤተሰብ ሁሉ ከሩታ ጋር ነው ኑሮህን መቀጠል ያለብህ ብላ እንግዲህ አብርሽ እዛ ተናዶ ትናንትና ጥሏቸው ሄዷል። የትናንቱን ቪዲዮ ሁላችንም አይተናል። ጥሏቸው ሄዶ ነበር፣ ግን ብዙዬን አግኝቶ እንግዲህ በመጨረሻ ወደ ሩታ ሊመለስ ነው ማለት ነው። በነገራችን ላይ ማለት ነው ትናንትና የተናገራቸውን ነገሮች አንዳንድ ነገር ልንገራችሁ። እኔ ገና ልጅ ነኝ፣ እኔ ገና ወንደላጤ ነኝ አለ። እንዴ ወንደላጤ እኮ የሚባለው ያላገባና ያልወለደ ነው እንጂ ተወለደና እንትን ታለ በኋላ ወንደላጤ አለ እንዴ? ስንት ሴት ተራምሳህን ተወንደላጤ ትባላለህ እንዴ? አንተ የምትባለው ማለት ነው ፈቶ አጤ ነው። ፈቶ አጤ ውሽማ አጤ ነው እንጂ የምትባለው ወንደላጤ ልትባል አትችልም ብዬ ነው የማስበው። እንግዲህ ብዙዬ በማይታመን ነገር በማይታመን በአንድ ሳምንት ባልሞላ ውስጥ ሄርሜላን ገልብጣታለች ማለት ነው። እንግዲህ ሁላችንም ባየ ነው በጭራሽ ትናንት ራሱ በሰላቸው ቪዲዮ ከሩታ ጋር እንዲሆን አልፈልግም እያለች ነበረ። ትናንትም ራሱ ከኢፍሬም ጋር የሰራችውን ቪዲዮ አይታችኋል። እንዴት ነው በአንዴ ተገልብጣ ወደ ሩታ የመጣችው ብዬ እኔ ራሱ ደንግጫለሁ ማለት ነው። ይሄ ነገር ወዴት እየሄደ ነው እያልኩ ነበር እንደው ብቻዬን ስሰማው ማለት ነው። እና በጣም የሚገርም ነገር ነው። በአንዴ ተገልብጣ ወደ ሩታ ግዴታ ነው ልጅህን ማሳደግ አለብህ ብለዋለች። እንግዲህ ያው ጫናው ሲበዛበት ያው ወደ ልጁ ይመለሳል ብለን እናስባለን። ያው የብዙዬ ድጋፍ ነበረን በፊትም እስካሁን ያቆየው እንጂ አብርሃም በነገራችን ላይ ሩታን አጥቶ መኖር አይችልም በጭራሽ። በጣም ነው ሩታና አብርሽ በጣም ነው የሚዋደዱት እና በነገራችን ላይ እኔ ደስ ይለኛል እንደዚህ አብረው ጠባያቸውን አስተካክለው ተቻችለው። የሰው ልጅ እኮ ማለት ነው ብዙ ነገር ተዳርጋችሁ ማለት ነው ብዙ ነገር ሁላችንም እንትን ጥፋት እኮ ከሁሉም ጋር አለ። ግን እንኳን እሷ እና እሱ ቀርቶ የወለዱ ቀርቶ ያልወለደ ሰው በስንት ዓመታቸው ተለያይተው ይገናኛሉና እንግዲህ አብረሽም ይቅርታ ተባብላችሁ ልጃችሁን እኔ በበኩሌ ይሄንን እንደው ታርቃችሁ እንኳን እዚህ ቤት መልሳችሁ መቀመጥ ያለባችሁ አይመስለኝም። እውነቴን ነው የምላችሁ። ቤታችሁን ቀየራችሁ አይምሯችሁን አድሳችሁ ብትችሉ ልጃችሁን ይዛችሁ ወይ ወደ ዱባይ ወይ ወደ ምን አይምሯችሁን አድሳችሁ መታችሁ እንደ አዲስ ፍቅራችሁን አድሳችሁ ሌላ ሴቱን ወንዱን በዚህ በዛ እያደረጋችሁ ከሩትዬ ጋር እንድትኖር ነው የምንፈልገው። ትናንትና አሁን አባባልህ እኔ ገና ልጅ ነኝ፣ እኔ ገና ወጣት ምንድን ነኝ ስትል እኔ ራሱ ዛሬ ጥጦ ልገዛ እህል ነበር ጥጦ ልልክልህ ማለት ነው። ችግር የለም ብዬ እና ጥጦ ነበር ለአንተ የሚያስፈልግህ። እንግዲህ ብዙዬም ዴብም ተገቡበት አብርሃም እንደሚመለስ ያው ደጋፊ አጣሃ። ብዙዬን ትልታለችው ምንም እንትን የለውም። እኔ እኮ ግን እንዴት ነው ደባብሳችሁ ይሄንን ነገር ብዙዬም እውነት አለኝ ስትል ዴብም እውነት አለኝ ስትል ምን ይሄ እውነቱ የት አለ? እውነቱ ለምን አልወጣም? እውነቱን ለምን እኛ አላወቅንም? እውነት ታላችሁ የዳነበትን ያበደበትን ምክንያት እናንተ ጋር ነው አይደል እንዴ? ያዳንሽው ብዙዬ ያዳንሽው የሰውንም ስም አጥፍታችሁ እንደዚህ በሽፉንፉን ብትታለቁስ። እኔ በነገራችን ላይ ለህዝቡ ሁሉ ተጫውታችሁበት አሁን ታለቅን ምናምን ብትሉ እኔ አይገባኝም ብዬ ነው የማስበው። ለምን ያጠፋችኋት ጥፋት አለ፣ በደንብ ነው ያጠፋችሁት። በመስቀል አፊዛችኋል፣ በመስቀል መተት ተሰራ ብላችኋል። ይሄ ሁሉ እያለ እናንተ አሁን አስበስብሳችሁ ሩታና አብርሽ መታለቅ አለባቸው ምናምን እንደማተታ። እኔ እኮ ሩታ ራሱ ማለት ነው እውነቱ ሳይወጣ ለምን ልታረቃለሽ?
እኔ እኮ ታምቼ እውነቱ ታልወጣልኝ ያንን ሰው ዙሪያ ላይ ለምን መሰላችሁ? ይሄ ንጡህነት ታለች ግዴታ እሱን መለማመጥ የለብሽም ብዬ ነው የማስበው። ለምን መተት አድርገሻል ተባልሽ፣ ብዙ ነገር ተባልሽ፣ ብዙ ነገር አሉሽ እና ለማንኛውም ዛሬ ማታ እንግዲህ አዳዲስ ነገሮች እናያለን ብለን እናስባለን ማለት ነው። በጣም ከሚል ሰው ነው የሰማሁት እና በጣም ዛሬ ማታ የሚለቀቀውን ቪዲዮ እናያለን። ለማንኛውም ማታ ጠብቁ፣ ወይ አንድ ይሆናሉ ወይም የሆነ ውሳኔ ይወሰናል ብዬ ነው የማስበው። እንግዲህ ጋሽዬም ሁሉም ቤተሰብ በሙሉ እሷ ጋር ሩታ ጋር ልጅህን እንድታሳድግ ነው የሚፈልጉት እንጂ ሌላ ሰው አይፈልጉም። በጣም ነው ሩታና ልጅ ይዋደዳሉ። በነገራችን ላይ አሁን የሆነን እሱ ያቺ ራቆት ቪዲዮ ይዘው ነው እንጂ ሌላውን ነገር ምንም እንትን አይለውም። ለምን ስለሚወዳት ሁሉን ነገር ይረሳዋል። እናንተ እኮ ብዙ ነገር እንትን የምትወዱትን ሰው እኮ ነው ልትጨክኑ እንትን የምትሉት እና አሁንም አብርሽና ሩታ በአንድ ላይ መሆናቸው አይቀርም። ግን ሄርሜልዬ እንደው አሳዘነችኝ። እንደዚህ ራሷን ይዛ ቁማለች። ብዙዬ እንኳን ስከዳት ማለት ነው ከነሱ ጋር ቱስ እያለች እንግዲህ የዛ ጊዜ አይታችኋል። ያን ሁሉ ቪዲዮ አይታችኋል። እና ከትናንት ወደ ራሱ የተለቀቀው ቪዲዮ ላይ እኔ በጣም ነው ያዘንኩት። እግዚአብሔርን የሰው ልጅ ማለት እንጃ አንቺ ጋር ሄድም ሲል በቃ ከኔ ጋር ነው የምትሄደው፣ ከኔ ጋር ነው የምትሄደው፣ ከአንቺም ጋር ሄድም ሲላት እጇን ስብስብ ስታደርግ በጣም ነው ያሳዘነች። ማለት ልጅነቷን በዚህ ነው የምታውቁት። ማለት አንዳንዴ ልጅነትም እንትን ይላችኋል የሆነ በቃ የሆነ የሚያታለላችሁ ነገር አለና አብርሃም በጣም ነው የጎዳት። በነገራችን ላይ ሴቶቹን እየጎዳ ሴቶቹን እየተጫወት እንደዚህ መቀጠል አትችልም። እውነቴን ነው የምልህ። ስለዚህ አንተ ትዳርህን ይዘህ አልፈህ ተሰብስበህ መቀመጥ አለብህ ብዬ ነው የማስበው። ከቤትህ ተወያይተህ ከሚስትህ ጋር ከልጅህ ጋር እስቲ ያቸው ስንቶቹ እንትን ናቸው። እግዚአብሔርን እውነቴን ነው የምላቸው። አሁን እስቲ ውትንትላል ማለት ነው የሰሙዬ እንትን ከፍታለች ቻናል ማለት ነው። የሰሙዬ ልጅ ከልጇ ጋር ነው የምትሰራው። ከልጆቻችሁ ጋር እኮ መስራት ትችላላችሁ። እናንተ ደግሞ ታዋቂዎች ናቸው። አሁን ሉልዬ ያድጋል። ሉልዬ ሲያድግ ደግሞ ከጎናችሁ ቁጭ ሲል ምናምን ልጃችሁን ስታጫውቱ ደስ አይልም? ልጅህን አቅፈህ ማስተኛትና ሲለው ግን የሆነ እንትን ብሏል። የሆነ አልሸነፍም ነው እንጂ አብርሽ ከልቡ እንዳልሆነ ታውታላችሁ። እኔ እንደዚህ ነኝ የሚለው ውሸቱን ነው እንጂ ከልቡ አይደለም። ማለት የሆነ አጃቢ ያስፈልገዋል። አጃቢ ከዛ ጋር ብዙ ሆይ ሆይ ስለምትለው አሁን ደግሞ ወይኔ በጭራሽ አላመንኩም ማለት ብዙዬን እኔ አላመንኩም። እንዴት ነው አብርሃምን ወደ ሩታ ተመለስ ብላ ትለዋለች ብዬ አንድ ቀን አስቤም አልሜም አላውቅም። ማለት እሷ አሁን አላማዋ ከሄርሜላ ጋር ማጋባት ነው። ከሄርሜላ ጋር እንግዲህ ሄርሜላ ትታታለች። በነገራችን ላይ ስንት ጊዜዋ ከታየች አንድ ቀን ብቻ ነው አብረው የታዩትና ከዛ በኋላ እንደውም ዴቭ አግኝቷት ነበረ ሄርሜላ ማለት ነው። ብዙዬ ግን በጭራሽ አግኝታት አታውቅም እና በጣም የሚገርም ነገር የሆነ ነገር ግን ሄርሜላ ጥፋት ሳይኖርባት አይቀርም። እንግዲህ ያው ተደባብቀው ነው እንጂ ሁሉንም ነገር ያውቃሉ። ብዙ የሁሉንም ነገር ታውቃለች፣ ግን ማውጣት አልፈለገችም። ያንን የዳነበትን የታመመበትን ምክንያት በቃ በሩታ ስላሳበበች በሩታ ይሁን ብላ ነው እንትን ያለችው እንጂ የሆነ ነገር ብዙ ያውቃለች እንጂ ካለ ነገር ሄርሜላ እንደዚህ እርግፍ አድርጋ አትተዋትም ነበረ። ግን የሆነ ነገር ስላወቀች ይመስለኛል። እና ለማንኛውም እንግዲህ ብዙዬ በርቺ ብለናል። በዚሁ ቀጥይ። እውነት ነው ልጅ ካላባት ማደግ የለበትም። ሩታ ኃላፊነቷን እየተወጣች ነው ያለችው። እውነቴን ነው የምላችሁ። ጥያቄ ቢያቀርብላት ልጇ እኔ አባት ነው እምቢ ያለኝ እንጂ እኔ ስንቴ ነው ተለማምጬ ከቅሎ ላይ ወድቄ አንተን ይዤ ትለዋለች። ቪዲዮውን ታሳየዋለች። ችግር የለባትም ሩታ ማለት ነው። ልጄ ለምን ብዙዎቹ ልጆች ለምን ካላባት አደግን የሚሉ ብዙ ልጆች አሉ። ስለዚህ እንግዲህ አብርሽ ታንተልታል ከልጅ ጋር ተስማምተህ ሚስትህ ጋር መኖር ትችላለህ ብለን እናስባለን። እንግዲህ ያደርግላችሁ።
ዋናው የልባችሁ እንትን ነው። እንግዲህ ይቅርታም ተባብላችሁ ምንም ተባብላችሁ አብራችሁ እንደምትኖሩ ተስፋ እናደርጋለን። ሼር ላይክ እያደረጋችሁ አበረታቱ ነው እንላችኋለን። እናንተ ግን ለምን የቀደሙን ቪዲዮን አላያችሁትም? እንደው ኤዱ አላሳዘነቻችሁ? አንድ ሰው እንኳን ላይክ አላረጋትም በእናታችሁ። እና ለማንኛውም ሼር ላይክ እያደረጋችሁ ሩታና አብርሽ በአዲስ ነገር ከችላሉ ብዬ አስባለሁ። ሰሞኑን እንግዲህ አዳዲስ ነገሮች ሁልጊዜ ያው አዳዲስ ነገሮች ነው እየተከሰቱ የመጡት ሰሞኑን ማለት ነው። ያው አብርሽ እንግዲህ እንትኑን ጥሏል ማለት ነው። ኮፍያው ምንድን ነው? ኮፍያውን። ለማንኛውም ሼር ላይክ አድርጉ ቤተሰቦች።